ወጋለች ስራ ፈልገሽ ነው ስራ ፈልገሽ ነው ወይ ማቲ የክኖ ሰፈር ስልክሽ ፕሊስ በጣም ቆንጆ ነሽ አንቺ ላይ እቺ ማለት አልቻልኩም እቺ ነገር ምንድን ነች አንቺ ከሌሎች ትለያለሽ እሱ ዲኮር ነው ተይ ስምሽ ማን ነው ግን አልነገርሽኝም እኔ ወጋለች እኔ አርሚዛነ ቺኒ መስለ ሌላ ሰው ቢኖር ዳይኒ ሙላልጂ አለሜ የልጅነት ህልሜ ያንተ አይነት ሰው ነበር መጠብቀው ኖሬ በጸባይ በውበት ነገር ታድሏል ሀሳቤን አግኝቼ ልቤም ተደላድሏል። ሰላም እንዴት ናችሁ? ሰላም አቶ ብሩኬ ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዙ ትርፍ ይበለልኝ። እንዴት ቆያችሁ? እንዴት አላችሁ? ዛሬ እንግዲህ በአዲስ ቪዲዮ ብቅ ብለናል። ፋፋሽ ፈታ በሚያደርገው ቪዲዮ ማለት ነው። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ቪዲዮን ሲጀምሩ እንግዲህ ላይክ አድርጉ። ላይክ እያረጋችሁ አበረታቱኝ እላችኋለሁ። ውድ የጨረቃ ፋሚሊዎች እንላለን። ዛሬ እንግዲህ ብሩኬ ሀይሚን ፈታ ሊያረጋት እኛንም ፈታ ሊያረገን መጥቷል ማለት ነው። እንግዲህ በግማሽ ፓርቱ ብሩኬ ነው፣ በግማሽ ፓርቱ ደግሞ ማነች ወደ ሴትነት ተቀይራለች ማለት ነው። እና እንደዛ ሆኖልን መጥቶልናል። ታዲያ ዛሬ እንግዲህ ያው ዘና በሚያደርግ የሚያዝናና ነገር ነው እንግዲህ እየሰራው። ያው እንደዚህ ይሻላል አንዳንድ ጊዜ ከጭቅጭቅ ከንትርክ ሌላ ሰው አምጥተው መሀል ላይ ያስገብተው ሌላ ጥል፣ ሌላ ጦርነት፣ ሌላ ነገር ከሚመጣ እንደዚህ አይነት ነገር ተሰርተው በእንደዚህ አይነት መልኩ እነሱም እየተዝናኑበት እኛም የምናየው ሰዎች ደግሞ እየተዝናነንበት ሀሳባችንን እናስቀምጣለን። እንግዲህ ከጭቅጭቁ ከሁሉም ነገር ነፃ ሆኖ ማለት ነውና በጣም ያው ደስ ይላል። ወደዚህ መቀየሩ ደስ የሚል ነገር ነው ብዬ ነው የሚያስበው እንደራሴ ማለት ነው። እና ለተመልካቾች ለናንተም ደስ እንደሚል አልጠራጠርም ማለት ነው። ያው እንግዲህ እኔ ሀይሚን ዱባይ ለመውሰድ እየታገልኩ ነው። እሷ ግን እኔን እያመነችኝም አይደለም፣ አልተቀበለችኝም። በውስጧ ላይ የሆነ የተፈጠረ ነገር አለ። በዛ ምክንያት እሺ ልትል አልቻለችም ብሏል ማለት ነው። እንግዲህ ሀይሚዬም እንግዲህ ካለበት ነገር ወጣ ብላ እርግጠኛ ነኝ ነገሮቹ ቀናቶቹ ስደርስ አብራ እንደምትሆነው እርግጠኛ ነኝ ብዬ ነው የማስበው። ለምን ስለምትወደው ማለት ነው። እና ምናልባት እሷ ያው በውስጧ ስጋት ሊኖራት ይችላል፣ ፍርሃት ሊኖራት ይችላል። ይሄ አይኖርም ማለት አንችልም፣ ነገር አይከሰትም ማለት አንችልም። ለምን ሰው አይደለች እንዴ? ብዙ ነገሮች እኮ ተፈጥሯሉ። ወዲያውኑ ይሄ ነገር እንደዚህ ይሆናል፣ ወዲያውኑ እሷ በቃ እሱ ያለውን ነገር እሺ ብላ ወዲያውኑ ተቀብላ እንደ በፊቱ ትሆናለች ማለት በጣም ከባድ ሊሆን ይችላል። ለምን ከተፈጠሩት አንጻር መካከል ስናስበው እንደዛ ሊሆን ነው የሚችለው ብዬ ነው ማስበው። እንግዲህ ውድ ተመልካቾቼ ያው ዛሬ እንግዲህ ብሩኬ በእንደዚህ አይነት መልኩ መጥቷል። እንግዲህ ሁላችሁም ላይክ እያረጋችሁ ጀምሩ። ሀይሚዬ ስትመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ሀይሚንም ለማዝናናት እኛንም ለማዝናናት ነው ብሩኬ ይህን ያህል የለፋው ማለት ነው። ያው እና በጣም ደስ ይላል ማለት ነው። ጭራሽ እንግዲህ ሴት ሆኖ ምን እንዲህ ግራን ስቶ ምናምን መራገጥ አለ እንዴ? ኧረ እንደዚህ አይነት ነገር የለም። ለሴት ነውር ነው። እንደዚህ አትሆንም ሴት ልጅ እንግዲህ ክብሯን ጠብቃ ነው መሰለኝ የምትሆነው እንጂ እግሯን እያነሳች ምናምን አይደለችም። ሀይሚዬ መታለች። ምን ይፈጠራል እናያለን።
ምን እየሆናችሁ ነው? ምግብ ትሰሪልኛለሽ? በቃ እኔ እንግዳ ነኝ። አንቺ ፍቺ ሊበጥሰው ነው ደግሞ ኮፍያዬ እስቲ አንድ ኮረዳ እስቲ አንድ ጸደይ ልጅ ፈልግልኝ። ኧረ ልብሴን እፈልገዋለሁ በእግዚአብሔር። እንደዚህ ስትይ ያበረ አያምርብኝም? ኧረ በእናትህ ምን እየሆንክ ነው? ኧረ በእናትህ እኔ እየፈራሁ ምን እየሆንሽ ነው? አስካሉ ምንድን ነው የምትወሩት? ሴትና ሴት ስትሆኑ ሀሜት ነው። ቡና ማፍላት ይጠበቅብሃል። ስትቀመጡ ራሱ እንዲህ አይደለም ነው እንግዲህ ሴቶች ስትቀመጡ ምንድን ነው የምትሰሩት? ቡና አፍልታችሁ ሰውን ታማላችሁ። እስቲ እኔ ቁጭ ብለን እንመው። እኔ ለዛሬ ሴቶኛለሁ፣ አንቺን ፈታ ሊያረግሽ ሴቶኛለሁ፣ ወደ ሴትነት ተቀይሬያለሁ፣ የኔ እንቁ የኔ ልዕልት እያለ ነው እንግዲህ። ልዕልቷ ሀይሚዬ መታለች። ያው በጣም በሚያምር ሁኔታ ሽብርቅ ብላ መታለች ማለት ነው። እና በጣም ደስ ይላል በሚገርመው ነገር ማለት ነው። እንግዲህ እኔን ኢሚኝ በቃ እኒም ሰውን እኒመው በቃ ቁጭ ብሎ እንግዲህ አያቸዋ ሴቶች በቃ እኛ ሴቶች እኮ ማለት ነው ወይኔ ጉዳችን በቃ ትላላችሁ። ግን የአሁኑ ሴቶች የድሮ ሴቶች ናቸው እንጂ የአሁኑ ሴቶች ሀሜት የለባቸው። የአሁኑ ሴቶች ሁሉም ወደ ስራ ናቸው እንጂ አሁን በቃ ምን እናድርግ ምን እንስራ ወደ ስራ ነው በቃ። አንተ እንደዚህ አይደረግም እንደ ሴት ልጅ እንደዚህ አታደርግም ብላ እንግዲህ ሀይሚዬ ዋ እንደዚህ አይደረግም አይሆንም። እንግዲህ አንተ ሴት ከሆንክ በቃ እንደ እያስመረቅ ነው እንደምትለው አላለችም። በጣም ነው የሚያሳዝነው። እንግዲህ እዚህ ፓርት ላይ በጣም ስቄበታለሁ ተመልካቾች እንድስቁ እርግጠኛ ነኝ ማለት ነው። እና ያለ ሰዎቹ ከውስጥ ሌላ ነገር ለብሳል ብላ አልጠበቀችም ይመስለኛል። እና በጣም ነው የሚገርመው። እንግዲህ ዛሬ ፈታ የሚያደርግ ነበረ። ያው እሱ በጣም የሚያደርግ ይሄ ቀሚስ በሀይሚ ላይ በጣም ነበረ የሚያምርባት እና እሱ እንዴት ይህንን ቀሚስ እንደመረጣ ለዛሬ ስራ እና ሁማኔሯንም ወስዶባት እንግዲህ ፏፏሽ ብሏል ትላላችሁ። እንግዲህ በሁማኔሩ በቃ በሱም ላይም ሄዷል፣ አምሮበታል። ሁማኔሩ በቃ ጸጉር እየመሰለው ነው እንግዲህ ሳስበው ጸጉር እየመሰላ ነው እና በጣም ነው የሚገርመው ትላላችሁ። እና እንግዲህ ያው ብሩኬና ሀይሚ ተገናኝተው ምን እያወራ ነው? እስቲ አብረን እግዚአብሔር የሆነ ሴት ብትሆንና ቀሚስ ብትለብስ በቃ ስታስመርቅ ነው የምትውለው። ስታስመርቅ ነው እንደፈለጋችሁ ልበላላሽ እንዲ ተረጋጊ። ታምሪያን እንዘፍንሽ ምን ዘፍኛለሽ? ቶሎ በይ ባህላዊ ዘፈን ዝፈን አንተ። እኔ ሌላ ጊዜ ምዘፍ ነው ምን አለ ባህላዊ ዘፈን እኔ አያ በለው ነው አያ በለው ማማለል ማለት ላይ እዚህ ሳውን እኔ ለማለል አይደለም የለበስኩት ግን ኮራ ለከ እንዱሽ እንደሱ ሴት ልጅ እንደዛ አትልም። እንግዲህ ሴቶች እንደዚህ ሆናችሁ ነው የምታማልሉት። በቃ ወንዶችን የሚያማልሉ ሴቶችን
ብሩኬ እንግዲህ ጉዱን እያወጣ ነው ማለት ነው። በዛሬ ቪዲዮ ሴቶች እንዴት እንደሚሆኑ፣ ወንዶች እንዴት እንደሚሆኑ፣ ሴቶች እንዴት እንደሚያማልሉ፣ ወንዶችን እንዴት እንደሚያታልሉ ምናምን እንግዲህ ጉዱን እያወጣ ነው ማለት ነው። እንዳላያ ሆኖ በቃ እሷም ይኸው እያማለለች ነው ልክ እንደ ሴት ማለት ነው። እንግዲህ ሴትማ የሴት ልክ እች ናት እንጂ ትላላችሁ እንግዲህ። አይ ለአሁን ወደ ወንድነት ተቀይረዋል እንግዲህ፣ ወደ ሴትነት ወደ ወንድነት ተቀይረዋል። ለምን ሀይሚ ሴት ሆነቻ በዛ ምክንያት እንግዲህ ተቀይሯል ማለት ነው ትላላችሁ። እና አይብዬም አምሮባት ማናይተው እንግዲህ ካልበለን ይላሉ እንጂ አሁን ወንዶች ሀይሚዬን አይተው የሚያልፉ የሚፋቱም አይመስለኝም። አይገርማችሁም? ስትጣቀስ ወይኔ በጣም የሚገርም ቆይታ ነበረን። ፈታ ያለ ቪዲዮ ነው እንግዲህ። ፈታ እንደምትሉ ተስፋ አደርጋለሁ። ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁንም በኮሜንት ላይ አስቀምጡልኝ። እንግዲህ ልዕልቷን ያ 300K እናስገባታ ብለናል። እንግዲህ ሁላችሁም ሰብሰብ እያደረጋችሁ 300K አስገብተን እንግዲህ ኮንግራ እንላታለን ማለት ነው። እና ውድ ተመልካቾች ስለነበረን ጊዜ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ብዝት ይበልልኝ። ላይክ እያረጋችሁ አበረታቱኝ። ሰላም ይብዛላችሁ ባይ ደፋር እንደዚህ ነው ማማለን። አሁን አማለሽ ምናምን ባልሆነ እንዳላንጠለጥልሽ ማማለን እንዲህ ነው ማማለን እንዲህ ነው እንደዚህ ነው። እስኪ እንጎ አረ ዘፈናልኝ በእግዚአብሔር አረ ወለቀ ጸጉሬ እግዚአብሔርን አንተ የምር ገመናዬን ነው የወጣው። ገመናዬን አውጥቶ ሰጠው በላማገር ሲለንቺ ምን ቢናገር ማስተካከልልክ ነይ ላስተካክልልሽ አልፈልግም። ራሴን ያሰርኩት ራሴን የማስኩ አይሆንም። ምንሽ ነው ስቴትሽ ተመችሽ? ኧረ እባክሽ አረጋች ባው አስተያየቱ አልተመቸኝም። ቤቢ ጋር ቤቢ ማይ ቤቢ ጋር አረ በፈጠረሽ እኔ አላበኝ ቁጭ በይ እዚህ ጋር። ሴቶች እኮ ችግራቸው ይሄ ነው። ያመነቃቅራቸዋል። ከዛ ሸፈን አድርጉት እንጂ እንደኔ ወይ ባትሽ ላይ ብቻ ነው የሚከፍተው።